ስለዚህ ዳዊት ልጄ ሆይ እያለ ያናገረ ያለው አንዲትን ሙሽራ ብቻ አልነበረ። ከዳዊት አብራክ የምትወለድ ከዳዊት ዘር የምትገኝ እሱ በአካል ባያያትም በመንፈስ ትንቢት የሚያያት እግዚአብሔር ከሩቅ ያሳየው ልጁ እናታችን እመቤታችን ቅድስት ድንግል ማርያም ናት። ዳዊት በዚህ መዝሙሩ እያናገረ ያለው የሁላችንን እናት እመቤታችንን ቅድስት ድንግል ማርያምን ነው። ልጄ ሆይ ስሚ አላት። እመቤታችን ወለተ ዳዊት ነች፣ የዳዊት ልጁ ነች። በዘር በአባቷ ከዳዊት ወገን ነች፣ በእናቷ ከሊቀ ካህናቱ ከአሮን ወገን ናት እመቤታችን። ስለዚህ ዳዊት ገና ያልተወለደችው ልጁን ነው እያናገረ ያለው። ልጄ ሆይ ስሚ ኢም ጆሮሽንም ምን በይ አዘንቢ ወገንሽና የአባትሽን ቤት እርሺ እያለ ይለምናታል። በእውነት እመቤታችን ክብር ምስጋና ይድረሳል። ገና ሳትወለድ መዝሙር የሚዘመርላት ነች እመቤታችን። ገና እኮ አልተወለደችም። እንኳን እሷ እናትና አባቷ ሐናና ኢያቄምም አልተወለዱ። ዳዊት ከ1000 ዓመት በፊት ቀድሞ ልጄ እያለ ይጠራታል። የዳዊት ልጅ ሰሎሞን ደግሞ እህቴ ሙሽራ እያለ ይጠራታል። እመቤታችን ነገስታቱ ሳይቀር እባክሽ ስሚኝ እያሉ የሚዘምሩላት ነች። በ15 ዓመቷ አምላክን በማህፀኗ ለመያዝ የተመረጠች መላእክት መጥተው በፊቷ የዘመሩላት ሰማያዊ ምስጋና የሰማች ስለሆነች ዳዊት ከሩቅ አይቶ ጠራት እመቤታችንን። ልጄ ሆይ ስሚ እይም ጆሮሽንም ምን በይ አዘንቢ ወገንሽንና የአባትሽን ቤት ምን በይ እርሺ። እመቤታችን ወገንሽንና የአባትሽን ቤት እርሺ የተባለችው ስለ ሁለት ምክንያት ነው። የመጀመሪያው ምዕመናን ወገንሽንና የአባትሽን ቤት እርሺ የተባለችው በአጠቃላይ የሰው ልጅ የተባለ የአዳምና የሔዋን ዘር የሆነ ሁሉ እርሷን እንድትረሳው የታዘዘ ትእዛዝ ነው። በእውነት እመቤታችን ቅድስት ድንግል ማርያም በአዳም ላይ በሔዋን ላይ በአጠቃላይ በሰው ዘር ላይ የወረደው ኃጢአት የወረደው መርገም በድንግል ማርያም ላይ አልደረሰም። ወገንሽንና የአባትሽን ቤት ምን በይ እርሺ። በአባትሽ በአዳም ላይ በእናትሽ በሔዋን ላይ የወረደው እርግማን ባንቺ አይደርስምና ወገንሽንና የአባትሽን ቤት እርሺ። ድንግል ማርያም ምእመናን በተረገመ ዓለም ላይ የተገኘች ቅድስት ናት። ዓለም ሁሉ ተረግሞ ሳለ ቅድስት ሆና የተገኘች፣ ዓለም ሁሉ ረክሶ ሳለ ንጽሕት ሆና የተገኘች። ታስታውሳላችሁ? አዳምና ሔዋን ከገነት ዕፀ በለስ በልተው ከወጡ በኋላ እግዚአብሔር ከተራገመው እርግማን እኔ በጣም የሚገርመኝ አንድ እርግማን አለ። አዳምን ምን አለው? ምድር ካንተ የተነሳ የተረገመች ትሆናለች አለ። ምድር ካንተ የተነሳ ምን ትሆናለች? የተረገመች። ምድር እሾህና አሜከላን ታበቅልብሃለች አለ። አዳም ተረገመ። ስለዚህ እቺ አሁን የቆምንባት የምንንቀሳቀስባት መሬት በአዳምና በሔዋን ኃጢአት ምክንያት ምን ያለች ሆነች? የተረገመች ሆነች። ይህ አይደለም የሚገርማችሁ? ኦሪት ዘጸአት ምዕራፍ 3 ላይ ስትሄዱ ይህንን እርግማን የተራገመው እግዚአብሔር ምድር ካንተ የተነሳ የተረገመች ናት ያለው እግዚአብሔር ሌላ ቃል ሲናገር ታገኙታላችሁ። ኦሪት ዘጸአት ምዕራፍ 3 ላይ ሙሴ በሲና ተራራ ላይ አንዲት ዛፍ አየ። በዛፏ ላይ እሳት ነዶባታል። እሳቱ ግን ዛፏን አላቃጠላትም፣ ዛፏ ደግሞ እሳቱን አላጠፋችው። ሙሴ ይህን ሲያይ በጣም ገረመው። እንዴት ነው ዛፍ ላይ እሳት ነዶ ዛፉ ላይ ይቃጠል የሚችለው? ዛፉ ደግሞ እንዴት እሳቱን ላያጠፋው ይችላል? ይህንንማ ማየት አለብኝ ብሎ ወደ ዛፉ አቅጣጫ ተጠጋ። ወደ ዛፉ ሲጠጋ ታላቅ ድምፅ ሙሴን አስቆመው። ሙሴ ሙሴ ሆይ ወደዚህ አትቅረብ፣ የቆምክባት ምድር የተቀደሰች ናትና ጫማህን ከእግርህ ምን በል አውልቅ። የቆምክባት ምድር ምን ያለች ነች? የተቀደሰች ነች። ቅድም ምን አልኳችሁ? እግዚአብሔር ለአዳም ምን አለው? ምድር ካንተ የተነሳ ምን ያለች ትሆናል? የተረገመች። አሁን ግን ምን አለው ለሙሴ? የቆምክባት ምድር ምን ያለች ነች? የተቀደሰች። ታዲያ ምድር ተቀድሳለች ወይስ ተረግማለች? ተቀድሳለች፣ ተረግማለች። ሙሴ የቆመባት ምድር የተቀደሰች ነች ወይስ የተረገመች? የተቀደሰች ነች። አጠቃላይ ምድር ግን ምን ብላለች?
ተረግማለች። በተረገመ ዓለም ላይ የተቀደሰች መሬት እናታችን እመቤታችን ቅድስት ድንግል ማርያም። ዓለም ሁሉ ሲረገም፣ ዓለም ሁሉ በኃጢአት ሲረክስ፣ ኃጢአት ያልተገኘባት፣ መርገም ያልተገኘባት፣ መርገመ ሥጋ መርገመ ነፍስ የሌለባት፣ በረከተ ሥጋ በረከተ ነፍስ የምታድል በተረገመው ዓለም ላይ የተገኘች ቅድስት ወላዲት አምላክ ነች። ስለዚህ ዳዊት ዘመረላት፣ ወገንሽንና የአባትሽን ቤት ምን በይ እርሺ አላት። ሁለተኛ ወገንሽንና የአባትሽን ቤት እርሺ ያለበት ምክንያት ምዕመናን በዛሬው ዕለት የምናከብረው በዓል ነው መነሻው። እናታችን እመቤታችን ቅድስት ድንግል ማርያም እንደምታውቁት የስዕለት ልጅ ናት። እናቷ ሐናና አባቷ ኢያቄም መካኖች ነበሩ፣ ልጅ አልነበራቸው። እንግዲህ መጽሐፍ ቅዱስ ላይ ብዙዎቹ ቅዱሳን የተገኙት ከመካኖች ነው፣ መውለድ ካልቻሉ ሰዎች ነው። በአጠቃላይ መጽሐፍ ቅዱስን ስታነቡ 7 መካኖች ተጽፈው ታገኛላችሁ። ስንት? 7። ከ7ቱ 6ቱ ወልደዋል። አንዷ ሜልኮል የምትባል ሴት ናት ያልወለደችው። እሷም ዳዊት በታቦት ፊት ሲዘምር ስለቀለደችበት በመቅሰፍት ምክንያት ስለሆነ አልወለደችም። የቀሩት 6ቱ ግን ወልደዋል። 90 ዓመት ሆኗቸው ሁሉ ወልደዋል። እኛ ለማጽናናት ብለን አትወልዱም፣ ባትወልዱ ምንም የለውም ችግር የለውም የሚል ትምህርት አታስተምርም ቤተክርስቲያናችን። ሰው ነፍሱ ከስጋው ካልተለየ በቀር እግዚአብሔር ልጅ ሊሰጠው ይችላል አይችልም? በእውኑ ለእግዚአብሔር የሚሳነው አለ? የለም። 6ቱ መካኖች ወልደዋል። እግዚአብሔር ልጅ ካዘገየ ምክንያት አለ። ያላንዳች ምክንያት አዘገይም። ምእመናን በሙሉ የወለዱ ሰዎች ዘግይተው ወልደዋል። ሲወልዱ ግን የተሰጣቸው ልጅ ተአምረኛ ልጅ ነው። ለምሳሌ ኤልሳቤጥና ዘካርያስ ልጅ አልነበራቸው። ረጅም ዓመት ለመኑ፣ ልጅ ስጠን ልጅ ስጠን ልጅ ስጠን ብለው እግዚአብሔርን ወተወቱት። እግዚአብሔር ግን አልሰጣቸው። አረጁ። ልመናቸውን ለምነው ጉሮሯቸው ደርቆ ተስፋ ቆረጡ። ከዚህ በኋላማ እርጅተናል ብለው ተስፋ በቆረጡበት ሰዓት ቅዱስ ገብርኤል ለዘካርያስ ተገለጠለት። ዘካርያስ ሆይ አትፍራ፣ ጸሎት ተሰምቶልሃል አለው። ምን ተሰምቶልሃል? ዘካርያስ ልጅ ስጠኝ ብሎ የጸለየው ወጣት እያለ ነው። ባረጀ ጊዜ ገብርኤል መጥቶ ጸሎት ተሰምቶልሃል አለው። ግራ ገባው ዘካርያስ። መቼ የጸለይኩት ጸሎት ነው ብሎ ጸሎቱን ረስቶታል። እሱ ቢረሳውም ግን ማን አረሳው? እግዚአብሔር። አሁን እግዚአብሔር ምን ቸገረው? እስቲ ምእመናን ዘካርያስና ኤልሳቤጥ በወጣትነታቸው የልጅ ያለ ሲሉ ለምን ልጅ አልሰጣቸውም? ለምን አዘገየው? እስከ እርጅና ድረስ ለምን ጠበቀ? እንደው ሮጠው ልጆቻቸውን ማሳደግ በሚችሉበት ከልጅ ጋር መጫወት በሚችሉበት እድሜ መስጠት ሲችል እንላለን እኮ አንዳንዴ በእግዚአብሔር ሥራ ገብቶ ካላጣው ነገር ምን ነው ቀደም ቢያረገው? እግዚአብሔር ነገርን ሁሉ በጊዜው ውብ አድርጎ ሰራው ይላል። የእግዚአብሔር ጊዜ ከሰው ጊዜ ይሻላል አይሻል? ኤልሳቤጥና ዘካርያስ ምእመናን ልጅ ቢያገኙ ኖሮ በወጣትነታቸው ደስተኛ የሆኑ ነበር፣ ምንም ጥርጥር የለው። ነገር ግን የሚወልዱት ልጅ መጥምቁ ዮሐንስ ሊሆን አይችልም ነበር። ልጃቸው መጥምቁ ዮሐንስ እንዲሆን ጌታ ከመወለዱ ከ6 ወር በፊት ነው መወለድ ያለበት። ስለዚህ ዮሐንስን የመሰለ ልጅ ማግኘት ከፈለጉ የግድ መታገስ አለባቸው። የለባቸው አለባ አንድ ልጅ አይደለም የሰጣቸው። ዮሐንስ መጥምቅ ስንት ልጅ ነው እግዚአብሔር ያሳያቸው? ሰማዕት ነው፣ ጻድቅ ነው፣ ሐዋርያ ነው፣ ነቢይ ነው። ምን የቀረዋል? እግዚአብሔር ካዘገየ የሚሰጠን የበለጠውን ነገር ነው። ሳራም እኮ ይህንን ያገኘችው አብርሃምና ሳራ ልጅ ሳይወልዱ ሳራ 90 ዓመት ሞላት። ስንት ዓመት? 90 ዓመት። እንደውም ሳራ መታገስ አቅቷት ከገረዷ እንዲወልድ ገፋፋቸው። በቃ ከገረዴ ወለድ ብላ አጋር ከተባለችው ከአገልጋዩ አብርሃም ልጅ ወለደ። መጨረሻ ላይ አስወጣልኝ አለችው፣ አስወጣላት። 90 ዓመት ሙሉ ቆይታ በ90 ዓመቷ እግዚአብሔር ከቤቷ ተገኝቶ የዛሬ ዓመት ሚስት ሳራ ልጅ ትወልድልሃለች አለ። ሳራ በ90 ዓመቷ ወለደች። 90 ዓመት ሆና ተወልዳ ምን ታረጋዋለች? ከዛ በኋላ አርጅታ የለ ወይ መቼ ልታሳድግ ነው ካላችሁ መጽሐፍ ቅዱስ ላይ ምእመናን ሴት ልጅ በዚህ እድሜዋ ሞተች ተብሎ የተጻፈው የሳራ ብቻ። የማንንም ብትፈልጉ አታገኙ። እገሊት በዚህ ዓመቷ ሞተች የሚል የተጻፈ የለም።
የአንድ ሴት ዕድሜ ግን ተጽፏል። ሳራ የኖረችው 127 ዓመት። ስንት ዓመት? በስንት ዓመቷ ወለደች አልኳችሁ? ስንት ዓመት ኖረች ከወለደች በኋላ? 37 ዓመት። እግዚአብሔር አንድን ነገር ሳይሰጠን ከዘገየ የሰጠንን ነገር የምንጠቀምበትን ዕድሜውንም አብሮ ይሰጠናል። ለሁላችን ይስጠን። ስለዚህ እግዚአብሔር ዘግይቶ የሰጣቸው ሁሉ በረከት ነው ያገኙት። ሐናና ኢያቄምም ላይ የሆነው ይሄ ነው። በእውነት ስሟ ተመሳሳይ የሆነችው ሐናም የሳሙኤል እናት ሐናም እንደዚሁ መካን ነበረች። ጠብቃ ሳሙኤልን አገኘች። አግኝታ ለቤተ መቅደስ ሰጠችው። ሐናና ኢያቄምም ላይ የሆነው ይሄ ነው። ለረጅም ዓመት በመካንነት ተሰቃይተዋል። ብዙ ስድብ ተቀብለዋል። ካለ መውለድ በላይ እኮ ከባዱ የሰው አፍ ነው አይደል? አው ካለ መውለድ በላይ በጣም አስቸጋሪው ነገር መቼ ነው የምትወልዱት የሚለው ጥያቄ። ያው እንደምታውቁት በተለይኛ ኢትዮጵያውያን በዚህ የተካንን ነን አይደል? አው ከባህላችን ከጎጂ ባህሎቻችን መካከል ብዙ አሉ ጎጂ ባህል። አንዱ ግን በሰው ነገር መግባት ነው፣ በማይመለከተው መግባት ነው። ግግ ማስዋጠጥ፣ የሴት ልጅ ግርዛት እና በሰው ነገር መግባት የኢትዮጵያ ባህላችን ነው አይደል? ከጎጂ ባህል። መቼ ነው የምትወልዱት? ምን ሆናችሁ ነው? ውለዱ እንጂ እያሉ ያስጨንቋቸው ነበር። ከሁሉም በላይ በእውነት ቅድስት ሐናን የደም እንባ እንድታለቅስ ያደረጋት ወደ እግዚአብሔር ቤት መባ ልታቀርብ ስትሄድ አንቺ እግዚአብሔር ለሰው ሁሉ የሰጠውን የመውለድ ጸጋ ያልሰጠሽ ባይወድሽ እኮ ነው፣ አንቺ እንዴት በእግዚአብሔር ፊት መስዋዕት ታቀርባለሽ እያሉ ክፉ ቃል ይናገሯት ነበር። ካለ መውለዷ በላይ የቁስል ላይ ጥዝጣዜ የሆነባት የሰዎች ንግግር ነበር። ሰዎችን በንግግር ከማቁሰል እግዚአብሔር በቸርነቱ ይጠብቃል። ሐናና ኢያቄም አልቅሰዋል። በተለይ ቅድስት ሐና በነገረ ማርያም ላይ ተጽፎ እንደምናገኘው ርግቦች ወልደው ጫጩቶቻቸውን ሲመግቡ ስታይ ለሰማይ ወፎች የሰጠውን ጸጋ ለኔ የነሳኸው ለምንድን ነው እያለች ታለቅስ ነበር። ለፍጥረት ሁሉ የሰጠውን እንስሳት ግልገሎቻቸውን ሲያጫውቱ ስታይ ትከፋ ታለቅስ ነበረ። ከሰው ጊዜ የማን ጊዜ ይሻላል? የእግዚአብሔር ጊዜ ይሻላል። ሐናና ኢያቄም ታግሰው በመጠበቃቸው ለዓለም ሁሉ መድኃኒት የሆነውን መድኃኒታችን ኢየሱስ ክርስቶስን የወለደች ቅድስተ ቅዱሳን ድንግል ማርያምን ሰጣቸው። ለሁላችን ስጦታ የሆነች ጸጋ ወሀብት የሆነች ተመልከቱ። ሰውና መላእክትን ሰማይንና ምድርን ነፍስና ስጋን ማስታረቅ የቻለች ቅድስተ ቅዱሳን ድንግል ማርያምን ሰጣቸው። በስተርጅና ነው የወለዱት። ስዕለት ገብተው ልጅ ብትሰጠን ለኛ እናደርገውም ለቤትህ አገልጋይ አድርገን እንሰጣለን ብለው አስቀድመው ቃል ገብተው ነበርና ወላዲተ አምላክ ድንግል ማርያምን ሲያገኙ በ3 ዓመቷ እመቤታችንን ከዚህ በኋላ ከቆየች እኛም ጨክነን መስጠት አይቻለንም ብለው ወደ ቤተ መቅደስ ያስገቡበት ዕለት ነው። ለዚህ ዕለት ያደረሰን አምላክ ስሙ የተመሰገነ ይሁን። እመቤታችን ለቤተ መቅደስ ተሰጠች። ወላዲተ አምላክ ወደ ቤተ መቅደስ ስትገባ በጣም ትልቅ በዓል ነው። ዛሬ አሁን እኛ የምናከብረው ብዙ ምክንያት ስላለ ነው። ምእመናን እኛ እያንዳንዳችን ሁላችሁ እዚህ ቤተ መቅደስ ውስጥ ያላችሁ ሁሉ ወደ ቤተ መቅደስ ገብተን እናውቃለን። አታውቁ? መጀመሪያ ጊዜ ቤተ መቅደስ የገባችሁት መቼ? በ40ና በ80 ቀን ሁላችንም እኮ ገብተናል። ይሄ ያለ ነው ለክርስቲያን ሁሉ። ሲገባ ካህን ይቀበለዋል፣ ክርስትና ያነሳዋል። ክርስቶስን እመቤታችን ታቅፋው ስትገባ አረጋዊው ስምዖን ተቀበለ። እያንዳንዶቻችን ክርስቲያኖች ደግሞ ወደ ቤተ መቅደስ ስንገባ ካህን ይቀበለናል፣ ቤተ ክርስቲያን ትቀበለናለች። እያንዳንዳችን ቤተ መቅደስ የገባንበት ቀን አለ፣ የየራሳችን ማለት ግን በዓል አድርገን የምናከብረው የእመቤታችንና የክርስቶስን ብቻ ነው። ድንግል ማርያም ቤተ መቅደስ የገባችበት በዓል ይከበራል። ለምንድን ነው ለይተን እመቤታችን መቅደስ የገባችበትን ቀን የምናከብረው? ቅዳሴያችን ዛሬ ሲቀደስ ልብ ብላችሁ ሰምታችሁ ከሆነ ድንግል ሆይ ካንቺ በፊት ካንቺም በኋላ እንደነበሩ ሴቶች በዋዛ በፈዛዛ ያደግሽ አይደለሽም፣ በንጽህናና በቅድስና በቤተ መቅደስ ኖርሽ እንጂ ይላል አባ ሕርያቆስ። እመቤታችን ቤተ መቅደስ ገብታለች፣ እኛም ሁላችን ቤተ መቅደስ ገብተናል። እሷ ከኛ በምን ትለያለች? በንጽህናና በቅድስና ስለኖረች። መቅደስማ ገብተናል እኮ ሁላችንም ያደግነው በቤተ መቅደስ ነው።
እመቤታችን ግን በንጽህናና በቅድስና